ሮሃ ባንድ እኮ አጅቦኛል። አንድ ዘፈን ሰርቻለሁ ከሮሃ ባንድ ጋር። በመሄድበት ሁሉ ቢዝነስ እየሰራው ነው የሚሄደው እና በዛ ላይ አልጋ በነፃ ነው፣ ምግብ በነፃ ነው የሚሰጡት። ፌመስ ነሽ እዛኔ? እዛው በጣም ያቆኛል እና ጴንጤም ሰምቼ አላውቅም። ከዛ በፊት ምንም ማውቀው ታሪክ የለም። ሌላ እምነት ያለ አይመስለኝ። ከሙስሊምና ኦርቶዶክስ ብቻ ነው የማውቀው እና እየደረደርኩ መጣሁ ወደ እነሱ። እኔ እኮ ተለምኜ ነው የምዘፍነው። አሁን ጴንጤ መሆን ጉዳይ አይደለም። አሁን እኔ ጋር ያለው አሁን ቢሆን ልጁ እየነገረኝ ላዩ ላይ እያጨስኩ ነበረ እንደው ብፍ እያልኩበት ምናምን የሚነግረኝ። ስንት ሸስቹ የመጀመሪያ አልበምሽ? አሁን ዘፈን ኃጢአት አይመስለኝም ነበር። አሁን ዘፈን ኃጢአት ነው ብሎ የነገረ የለም፣ አይነግርም። ከቤተሰብ ሰው ሲሞት መቅበር አልችል። ልጄ ራሱ ሕፃን ልጅ ነውና ሞቶ እኔማ እነግራለሁ ለሰው። እናንተ ግን ጨካኞች ናችሁ። እንዴት ቁጭ ትላላችሁ? ይሄን እውነት ይዛችሁ እንዴት ቀስፈርታችሁ? አዎ በጣም ነው አሞኝ ነበረ። በጣም ብቻ ሞታለችም ተብሎ እኮ ተወርቷል። ሲያገኙኝ እኮ ብሶች ደንግጠዋል። አለሽ እንዴ ምናምን ይላሉ። እኔ ሲጀመር ወደ ጊታ ስመጣ ቶሎ የሚወስደኝ ነበር የሚመስለኝ። እኔ መስራት ኃጢአት እስከሚመስለኝ ድረስ ነበረ ከጌታ ጋር በቃ ሙጭጭ ነው ያልኩት። በበላም ባልበላም ችግር አልነበረውም። ያው ግን ሰው ስታጣ ግን ደግሞ ሆድ የሚብስ ነገር አለ። ሰላም የተወደዳችሁ የግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል ቤተሰብ አድማጭ ተመልካች ኢትዮጵያውያን፣ ኤርትራውያን በመላው ዓለም ላይ በየትኛውም የዓለማችን ክፍል ውስጥ ሆናችሁ ፕሮግራማችንን የምትካፈሉ አብሮ ሰራተኞች የእግዚአብሔር ጸጋና ሰላም ይሆንላችሁ ዘንድ ከመላው የስቱዲዮ ባለሙያዎችና ታዳሚዎቻችን ጋር እንዲሁም ከእንግዳዬ ጋራ ሰላም እንላችኋለን። ጸጋ ይብዛላችሁ። እንደተለመደው በፕሮግራማችን ውስጥ እጅግ ብዙ አስተማሪ፣ እጅግ ብዙ ሕይወትን የሚያንጹ፣ እጅግ በብዙ ደግሞ በእግዚአብሔር መንግስት ውስጥ ያለንን ጥሪ በብቃት እንድንወጣ የሚያስችሉ መለኮታዊ ምክሮችን የምንካፈልበት ይህ የናንተው ቻናል አሁን እነሆ ጀምሯል። ፕሮግራማችን በመላው ዓለም ላይ ሆናችሁ ይሄንን ፕሮግራም እየተካፈላችሁ እናንተም ደግሞ ከኛ ጋር አብራችሁ ትሰሩ ዘንድ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ደግሞ ጆይን የሚለውን በተን በመጫን ከኛ ጋር የአብሮ ሰራተኝነታችሁን ድርሻ እንድታሳዩን በጌታ ፍቅር አሳስባችኋለሁኝ። ጆይን የሚለውን ልክ ከሰብስክራይበር በተን አጠገብ ጆይን የሚላል እሱን በወርሃዊ ጥቂት ክፍያ በብዙ የእግዚአብሔር መንግስትን እናሰፋ ዘንድ አብራችሁን እንድትሰሩ በጌታ ፍቅር አሳስባችኋለሁ። የዛሬ እንግዳዬ እንግዲህ ሳስተዋውቃችሁ በጣም በብዙ አክብሮት በብዙ ደስታ ይሆናል። በአሁኑ ሰዓት ላይ በአብዛኛው ጊዜ መዝሙሮቿን በተለያየ አይነት መንገድ ብዙዎች ይዘምሩታል። ግን እርሷን በሚዲያ ላይ አሁናዊ የአገልግሎት መገለጧን ስለማያውቁና ስለማያዩ ዮሴፍን የማያውቁ ትውልዶች እንደሚለው መጽሐፍ ቅዱስ አሁን ላይ ያሉት ወጣቶች በአብዛኛው ጊዜ በአገልግሎቷ ከሲዲ ከመዝሙሮቿ ቢባረኩም ከእርሷ ጋር ባለ ግን የገጽ ለገጽ የአገልግሎት ህብረት በአብዛኛው ስለማያገኟት ላያውቋት ይችላሉ። ዘማሪት ሰናይት እንግዳ ትባላለች። ባለክራሯ በጣም የራሷ የሆነ አይኮኒክ የሆነ ያዘማመር ዘይቤ ያላት፣ በቀድሞ ህይወቷም ደግሞ እንደዚሁ በሙዚቃው ዓለም ውስጥ የነበረችና ለጌታ ህይወቷን አስማርካ እርሷ ደግሞ ለተማረከችለት ጌታ እየተቀኘች ረጅም ዘመናቶችን ያስቆጠረች እጅግ የተወደደች በኢትዮጵያ ቤተክርስቲያን ውስጥ እንደ አንድ አይከን የምትታይ ድንቅ እህታችን ዛሬ ከኛ ጋር እንግዳ ሆና በግሎሪ ዞን ሚዲያ ተከስታለች። ሁላችንም በአክብሮት እግዚአብሔር ይመስገን። እንኳን ደህና መጣሽ ሰኒ። እንኳን ደህና ቆየ። እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። እግዚአብሔር ይመስገን። ግሎሪ ዞን ሚዲያን ታይዋለሽ ጊዜ ምናምን ሲገኝ? ያው እንዴት ነው? ጥሩ ነን?
እንዴ በጣም 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 በሚገርም ሁኔታ እንግዲህ አሁን ላይ ወደ ዝማሬው ዓለም ገብተሽ በኢትዮጵያ ቤተክርስቲያን ውስጥ ባለው የዝማሬና የአምልኮ ገጽ ውስጥ በጣም በብዙ ሚሊዮኖች ለብዙዎች በረከት ከመሆንሽ በፊት በብዙ አይነት የአርቱ ዓለም ውስጥ ነበርሽበት። በፊት አዎ ልጅ ሆኜ በጣም ልጅ ሆነሽ ነበር። ያንን በጣም ትንሽ ወጣት ነኝ በጣም። በክራር ነበረ የዛኔም የምትጫወችው? ኪነት ምናምን ተብሎ በክራር ስለምወድ ክራር ለምጄ በዛ ነው። ራስሽን አሰለጠንሽ ወይንስ የሚያሰለጥንሽ ሰው? አንድ የኔው አካሉ የሚባል አሁንም እዛ ሙዚቃ ውስጥ ያለ ልጅ ነው እና እሱ በጣም ክራር ይጫወታል። ከእሱ ነው የተማርኩት። እሱን ያስተማር። ኦኬ። እሱ ቤት ውስጥ እየመጣ እያስተማረኝ ለመድኩ። አንዳንድ እየቆጠርኩ ማለት ነው። እሷ ነው። ከዛ በኋላ ወደ ፕሮፌሽናል የዘፈን ዓለም ውስጥ ምናምን በኪነት ውስጥ በዛው ተቀላቀልሽ? ያው ሮሃ ባንድ እኮ አጅቦኛል። አንድ ዘፈን ሰርቻለሁ ከሮሃ ባንድ ጋር። ቆይቷል። በጣም ትንሽ ነው። ዳዊት ይፍሩ አጅበው ጆቫኒ የሚባሉ ፍቃዱ የሚባሉ ሰላም የሚገርም ነው። እና ከነሱ ጋር አንድ አልበም ሰራሽ ወይንስ አንድ ብቻ? ትንሽ ሆኜ ነው። በጣም ነው ልጅ ነኝ። አንድ ሰራው። እንዴት ወደ ጌታ መጣሽ? እንዴት ከዛ ዓለም እንግዲህ ያ ዓለም ያማልላል ለብዙዎች። እንኳን ከሮሃ ባንድ ጋራ በጣም እንግዲህ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ስፍራ ካላቸው የሙዚቃ ባንዶች ተጠቃሹ ሮሃ ባንድ ነው በሁሉም ሰው አእምሮ ውስጥ ያለ እና በዛ የሙዚቃ ባንድ ለመግባት እድል አግኝቶ ቀርቶ ከነሱ ጋራ ፎቶ የተነሳ ሰው እንኳን ከነሱ ስር መጥፋት አይፈልግም። ምክንያቱም የዓለም የዝና የገንዘብ ዓለም ነው። ማማሊያው ክብር፣ እንደነዚህ አይነት ጉዳዮች ናቸው። ስለዚህ ከዛ ውስጥ ወጥቶ ለጌታ ወደ መሆን መምጣት የእውነት መነካት ይፈልጋልና እንዴት ያ ጊዜ ተከሰተ? ያ ጊዜ ያው እኔ የነበርኩት ባህር ዳር ነው እና እዛ ጎጃም ባህል ኪነት ውስጥ ጊሻ አባይ የሚባል አለ። እዛ የተወሰነ ጊዜ ያው ልጅ ሆኜ ነው ሰርቻለሁ። እና ምንድነው ያኔ ሙላት ዘሪሁን የሚባል አንድ ሙዚቃ ቤት ያለው ሰው አለ እና የኔን እንትን ይወደዋል በጣም ስለሚወደው በቃ ይሄንን ካሴት መስራት አለብኝ ካንቺ ጋር ብሎ እሱ ነው እንድሰራ ያደረገኝ። ኪነት ውስጥ አይቶሽ ማለት ነው? ኪነት ውስጥ እንዲሁ በግልም ከተፋ ላይ ምናምን እንሰራለን። ምንድነው ከተፋ? ከተፋ ማለት የሆነ ምሽት ቤት አሁን ናይት ክለብ ምናምን እንደሚሉት ይመስለኛል። አሁን ላይ ምን እንደሚባል ባላውቅም ያኔ እንደዛ ነው እና እንሰራለን። ያን ሲያይ በክራርም ስለሆነ የምጫወተው ደስ ይላቸዋል በጣም። ስለዚህ መስራት አለብኝ ብሎ እሱ ነው ያሰራኝ። ከዛ ዜድ ሙዚቃ ቤት ነበር ወኪል አከፋፋይ ሆኖ የሰራለት። ያኔ ወደ አውቶቡስ ተራ አካባቢ ነበር አስታውሳለሁ። ስንት ሸጥሽው የመጀመሪያ አልበምሽን? ወይ እኔ ራሱ መሸጥ ይሆን ብለህ ነው? አስራት እኮ እንድጠይቅሽ ነው። ያኔ ምንም እንትን ነው ብቻ የሆነ ነገር የሰጠኝ አላስታውሰውም። በቃ ልጅም ነኝ ብዙም አይገባኝም ያ መስራቱ ምናምን ነው እንጂ ያኔ እኮ በጣም ታዋቂ ዘፋኞች ምናምን እንደ ቀልድ ነው የሚሰሩት። በቃ ብዙ አይጠይቁም። ትልልቅ ዘፋኞች ሳይቀር የሚጠይቁ አይመስለኝም። የኔ ደግሞ ሞር በጣም ያን ያህልም የተጋነን አይደለም። እኔ የሚገርም ነው። ከዛ ዝናው መጣ፣ ምኑ መጣ። ከዛ በምን አጋጣሚ ወደ ጌታ ለመምጣት በር ተከፈተ? ወደ ጌታ ስመጣማ በጣም እኮ ነው ሰፊ ነው። በጣም ከዛ በኋላ እንዴት ነው መንገድ ላይ ነው የተነገረኝ። ወደ ቻግኒ አካባቢ እንደዚሁ ለስራ ሄድኩኝ፣ ለሙዚቃው ማለት ነው። ወደ ፓዊ ቻግኒ የሚባል ሰፈር አለ፣ የነ ሶፊያ ነገር ነው እና እዛ ሄጄ ስመለስ ነው እንግዲህ መንገድ ላይ እኔ ወደ አዲስ አበባ ልመጣ ነው። ሁለተኛ የዘፈን ካሴት መስራት ፈልግ ነበር እና ነበረኝ፣ ያጠናሁት በደንብ በሙዚቃም የሰራሁት ነበረኝ
ሁለተኛ ለመስራት እቅዱ ኖሮኝ ነው ስነሳ ከቤት የወጣሁት እና ያኔ ገንዘብ ስለሚያንስ ይቃማል፣ ይጨሳል፣ ምን ይባላል። ሙዚቃ ሲሰራ ዝም ብሎ አይደለም። በጣም የሚገርመኝ ከዚህ ጋር የተያያዘ ነው። እንድትነቃ ምናምን ያደርጋል። ከዚህ ጋር የተያያዘ ስለሆነ ገንዘብ ስለማይበቃኝ ትንሽ ከተፋል ስራና ብዬ ፓዊ የሚባል ሀገር እነዚህ ሳሊኒ ጣሊያኖች ምናምን ነበሩ እና እዛ ለመስራት ነበረ እኔ ወደዛ ሄድኩት። ስወጣ ከቤት ያው ወደ አዲስ አበባ ሊሄድ ነው፣ ግን በዛው ገንዘብ ስለማይበቃኝ እንዳልኩ ወደዛ ከሄድኩ በኋላ የተወሰነች ሳንቲም እንደገና ጨምሬ አጠራቅሜ ወደ አዲስ አበባ ስመጣ ቻግኒ የሚባል ሀገር ይታደራል። ከዛ ነው የሚያዝ ባስ እና እዛ ራሱ ምሽት እዛም እሰራለሁ። እንደዚሁ በመሄድበት ሁሉ ቢዝነስ እየሰራው ነው የሚሄደው እና በዛ ላይ አልጋ በነፃ ነው፣ ምግብ በነፃ ነው የሚሰጡት። ፌመስ ነሽ እዛም? አዎ እዛው በጣም ያቆኛል። እና በዚህ ምክንያት በዛ ሌሊት ነው የሚገርም። እኔ ስለ ጴንጤም ሰምቼ አላውቅም። ከዛ በፊት ምንም ማውቀው ታሪክ የለም። ሌላ እምነት ያለ አይመስለኝ፣ ከሙስሊምና ኦርቶዶክስ ብቻ ነው የማውቀው እንጂ እንደዚህ አይነት እዛም የለም። ብዙ የሚወራም አይነት አይደለም። እዛም በጣም ከባድ ነው። እና በዛ ምሽት ሊጠጡ ሻይ ምናምን የመጡ ክርስቲያኖች ናቸው። እኔ ከተፋ ልሰራ በምዘጋጅበት ክራሬን ቃኝቼ ሰው ይመጣል። ያው እኔ ስጨፍር እኔ ሳስጨፍራቸው እኔ ስዘፍን በድምፄ በክራሬ ሞሰብ ወርቅ ላይ ነው የሚያስቀምጡት ሳንቲም እና እንደዛ ነው የምናገኘው ሳንቲም እና ነበሩ ክርስቲያኖች። የዛን ቀን ግን እንደ ትናንት በጣም ነበር። ያው መጠጡ ምናምን ይጠጣል በጣም እና ሁሉም ነው የሚጋብዝ እና ጠጥቼ ልቤ ተንጠልጥሏል እና ላርፍ ነው የፈለግኩት የዛን ቀን ላለመጠጣት። እና እነዚህ ጴንጤዎች ናቸው ለካ የገቡት። ክራሬን ይዤ ወደ እነሱ ነበር የምመጣው እየደረደርኩ። ምናልባት አንዳንድ ሰው የሚወደው ዘፈን ትዝታ አይነት ነገር ምናምን ይሆናል ብዬ ስለማስብ እንደዛ አይነት ሰዎች አድርጌ ነው ያሰብኳቸው እና እየደረደርኩ መጣሁ ወደ እነሱ። እኔ እኮ ተለምኜ ነው የምዘፍነው። ያ ቀን ግን ለምኜ ነው። ቀጥታ ለምነሽ ሄድሽ ወደ ዋናው የህይወትሽ መዳኛ ወጥመድ ውስጥ። ከዛ እየደረደርኩኝ ነው እንግዲህ ተጋርኩ። ከዛ ቁጭ በይ ያሉኝ እንዳልዘፍን ግን አላደል ተጠንቅቀው ነገሩን እንትን አደረጉት እና ያው እንግዲህ ለሌላ እርስ በርስ የሚነጋገሩ መስለው ቀስ ብለው ነው በዘዴ ደረሰ እኔ ጋር ማለት ነው። ግን የሆነ ልክ በላንቺ አንቺን ዳይሬክት አይደለም የነገሩሽ፣ እርስ በርሳቸው የሚያወሩ ምናምን ነገር የመሰሉ ምናምን ሲያወሩ ምንድን ነው ገረመኝ። ብቻ ሌላ ክርስትና እንደዚህ ያለ ነገር እንዳለ የሆነ ፍንጭ ቀዳዳ አየሁኝ። ፍንጭ ሳይ ይሄ ነገር ምንድን ነው እስኪ ንገሩኝ የምታወሩት ነገር ስላቸው ነገሩኝ የተወሰነ። ያኔ ነው የፈረሰው ለመናገር ወደ እግዚአብሔር የመጠጋት። እኔ አሁን እግዚአብሔር የተመሰገነ ይሁን። እኔ ከእግዚአብሔር ጋር መሆን እንዴት ጥሩ ነው እና ወደሱ አስጠጋኝ ብቻ። እግዚአብሔር ከሞት ሊያስመልጠኝ ወደደ እና በቃ እኔ እኮ እውነት ለመናገር አሁን ላይ ሆኜ ሳስበው ጴንጤ የሆንኩ ሳይሆን ወደ ጴንጤ ሳይሆን ሃይማኖቱን ራሱን በትክክል አይደለም የሚኖረው። እኔ አላቅም፣ ምን እንደሚባል አላቅም። ስለ ኢየሱስ ሰምቼ አላቅም። ብዙኛ አካባቢ ያው ብዙ የምናውቀው ነው፣ ሁሉም ቦታ ላይ አለ፣ ግን አይነግሩንም። ገባ አታውቀውም፣ ቢኖርም አታውቀውም። እና ብቻ ነገሩኝ። አንድ ምንም የማታውቅ ሰው እናትና አባቷ ክርስቲያን ነው ተብሎ ክርስትና ነው የሚከተሉት ተብሎ የሚታመኑ ሰዎች መካከል ምንም የማላቅ ነኝ እኔ። እንዲሁ ቤተክርስቲያን መሄድ መምጣት አይነት ነገር ነው እና አንዳንዴ ነው የምሄደው በጣም አንዳንዴ። እና ደግሞ የጽድቅ ጥማት አለኝ በጣም ከልጅነቴ። በጣም ትንሽ ሆኜ አብዛኛው በእንጀራ እናት ነው ያደግኩት እና ትንሽ ሆኜ ነው የወጣሁትም። በቃ ብዙ ያልተመቸኝ ሰው ነኝ እና ይህንን ስሰማ በቃ እኔ ጴንጤ የሚባል እንዳለ ሳይሆን የሆነ አቅጣጫ የሚያስይዙኝ ስለ እግዚአብሔር አለ አይደል፣ እውቀት ሰጠው ወደዛ በቃ እንዳውቅ። ያ ነው ደግሞ ሞር የሆነልኝ አሁን ላይ። ክብር ለእግዚአብሔር ይሁን። አሜን። አሁን ጴንጤ መሆን ጉዳይ አይደለም አሁን እኔ ጋር ያለው። አሁንም ቢሆን ግን አቅጣጫ መያዝ
ያ መስመር ውስጥ ግን አስገባኝ እግዚአብሔር። ተጨምሮ ነው የሚመስል እኔ ሌላም ድምፅ የምሰማ ሁሉ ይመስለኛል በጆሮዬ ባይሆንም ዝም ብሎ ነፍስህ የምታውቀው ድምፅ አለ አይደል? ጀስት እንደዛ ነው በቃ ውስጥ ምናምን የማያውቅ ያንን እውነት የማያውቅ ማንነት አልነበረኝም ያኔ። እንዴት ብትለኝ ማብራራት አልችልም። የሆነ በዚህ የሚገባ አይደለም። ግን የትኛው ነገሬ እንደሰማ አላውቅም። ግን በደንብ በቃ የሆነ ክብር ለእግዚአብሔር፣ ምንም ያንን ሊወስደው የማይችል ያ ቀን የታተመ ነገር በጣም የሚገርም ነገር ነው። እንግዲህ እያካፈልሽን ያለሽው እግዚአብሔር አምላክ የተባረከ ይሁን። በጣም አስደናቂ ነገር ነውና በህይወት መንገድ ውስጥ ገጠመኝ የሚባል ነገር በሰው ዓለም አለ፣ ግን በእግዚአብሔር ዓለም ግን ፕሮግራም ነው ያለው እና እዛ ፕሮግራም ውስጥ ደግሞ እንድንገባ እግዚአብሔር ፕሮግራሞችን ራሱ ቀርጾ ለኛ ድንገት በሚመስል ለእርሱ ግን በተወሰነ የዘላለም ሐሳቡ እግሮቻችንን፣ ልባችንን፣ አይምሯችንን፣ እይታችንን ይመራል እና ወደዛ ስፍራ ላይ ያደርሰናል እና የሁሉም ሰው የለውጥ ምክንያት የሆነውን የመልካም ዜና የምስራች የኢየሱስ ክርስቶስን አዳኝነት የዘላለም ሕይወትን ጉዳይ እንዲሰማ የተደረገበት መንገድ አስደናቂ ነው። ለኛ በሚሆነን መንገድ ነው። ለእረኞች በጎቻቸውን ሲጠብቁ ባለበት ቦታ ላይ የመላእክ ይሄ ኤንጀሊክ አፒራንስ ነው የሆነላቸው የመላእክት መገለጥ። ከዛ ለሰብአ ሰገል ደግሞ ስትመለከቺ በሚያውቁት ዓለም አስትሮኖመርስ ስለሆኑ ያንን የከዋክብትን ዓለም ስለሆነ የሚመራመሩት እና በዛ በኮከብ ነው እየመራ የወሰዳቸው። ሁሉም የየራሱ የሆነ መንገድ አለውና ላንቺም ደግሞ ክራርሽን ይዘሽ ባለሽበት ቦታ ላይ ነው እንግዲህ ጌታ መጥቶ ልብሽን ወደ ራሱ ዓለም ውስጥ እንድታዘነቢ ወደ ልብሽ የሚደርስ መልእክት ድንገት በሚመስል አኳኋን ያመጣውና እግዚአብሔር ይመስገን። በዚሁ አጋጣሚ ከዛ በኋላ ወደ አገልግሎት ውስጥ ገባሽ። ከዛ ዝማሬ ዓለም ውስጥ ራስሽን ስታገኙ ማን ወደዛ ዓለም ውስጥ ወደ አገልግሎት ውስጥ ገብተሽ የእግዚአብሔር መንግስት እንድታገለጊ በህይወት ውስጥ ያገዙሽ ኢንፍሉዌንስ ያደረገሽ ስፔሻሊ የክራር ዝማሬ በቀደሙት ዘማሪያን ዘንድ ነበረ። በክራር ይዘምሩ ነበረ የቀደሙት የነ ተስፋዬ ጋቢሶ የፓስተር ተስፋዬ ጋቢሶ መዝሙሮች በክራር በየነ ደረጀን ማይቻለሁ። ከዛ በኋላ በአኮርዲዮን ሰምቻለሁ። የአኮርዲዮን ዘመን መጣ። ከዛ በኋላ የጊታር ዘመን መጣ። ከዛ የኪቦርድ ዘመን መጣ። አሁን የሙሉ ባንድ ዘመን ደግሞ እንደገና መጣ፣ የፉል ባንድ ሲዝን። ከዛ አሁን ደግሞ ወዴት ኤሌክትሮኒክስ ሚውዚክ የሚባል ደግሞ እንደገና አሁን ደግሞ መጥቷል የሚሉ ኤሌክትሮኒክስ ሚውዚክ። አሁን ደግሞ የኤአይ ሲዝን ደግሞ እንደገና መጥቷል እና በጣም ሃይሊ ነገሮች አክሰለሬት እያደረጉ እየሄዱ ነው ያሉት። ያንቺ ጅማሬቱ ጋር ነበር? ያው የኔ እንደሚታወቀው በክራር ነው። የሚገርመው ግን ያኔ ልክ ስለ ኢየሱስ ክርስቶስ በሰማሁበት ጊዜ ሰዎቹ ከሚነግሩኝ በላይ በተለይ አንድ ሰው ላይ ነው ነገሩ ሰፋ ይላል። እንዳላስረዝመው እየቆራረጥኩት ነው ማወራ እና ያንን ሰው መምህሮች ናቸው። በተለይ መምህራን በጣም እውነት ሊመሰገኑ ይገባል። ትልቅ ወንጌልን በጣም ሰርተዋል ማለት ይቻላል። ለእኔም ከተነገረ ሊመሰገኑ ይገባል። ከነገሩኝ፣ ከጠቀሙኝ፣ ከረዱኝ ሰዎች መካከል አዲሱ አበበ የሚባል ሞላ ምስጋና የሚባል እሱ ነው አጥብቆ ያዘኝ ሞላ የሚባል ነው። ግን ያው ቀጥታ ወደዚህ ስመጣ ደግሞ እንጀራዬ የምበላው እንኳን ምናምን ካልዘፈንኩ አልበላም አይደለም። በዛ ላይ ደግሞ በጣም ብዙ ያው ቤተሰብ አለ። ደግሞ ያኔ ደግሞ አራስ ሁሉ ነበርኩኝ። በጣም ትንሽ ልጅ ሆኜ ነው የወለድኩኝ። ልጅ ትቼ ነው የወጣሁኝ። በጣም ከባድ ጊዜ ነበረ እና እናቴን ራሱ ቤተሰብ ማግዝ እኔ ነኝ። ግን
በቃ እግዚአብሔር አምላክ በበለጠ ለኔ የበራልኝ ነገር አለ። እውነት ቅድም እንዳልኩ ማብራራት የማልችለው ግን ሰው በቃ በዛ ሲያልፍ ብቻ ነው ሊያውቀው የሚችለው ያው የሚለው እና ለየት ያለ መገናኘት ነው የተገናኘኝ እግዚአብሔር እና ስለ ልጆቼ ሳስብ ልጁ እየነገረኝ ላዩ ላይ እያጨስኩ ነበር እንደው እያልኩበት ምናምን የሚነግረኝ እና የሚገርመኝ የተወሰነ ከሄድን በኋላ እምባዬ እየፈሰሰ ሲጋራውን እንደዚህ እርግጥ አደረኩት ጥዬ ማለት ነው። እያወራሁ ማለት ነው። በቃ እየተሸነፍኩ ከሱ ከሚነግረኝ በላይ እኔ የምሰማው ሌላ ድምፅ አለ። በቃ ከባድ ትልቅ መግለጽ የማልችለው ሆነብኝ እና እሰማለሁ፣ መልስ እዛው ላይ ያገኛለሁ። ይሄ ነገር እውነት ነው፣ ይህንን ብሆን ቤተሰብ እንዴት ነው የሚሆነው? አሁን ይቀበሉኛል ይሆን እንዴት ነው ምናምን እላለሁ። ታዲያ ለምንድን ነው አልኩት፣ ይሄ ነገር ትክክል ነው አሁን የምትለኝ እና ለምንድን ነው ሌላው ሰው በዚህ መሰረት የማይመላለስ? አሁን ዘፈን ኃጢአት አይመስለኝም ነበር። አሁን ዘፈን ኃጢአት ነው ብሎ ነገረ የለም፣ አይነግርም። እንደውም የሚያናድደው እሱ ነው በጣም። ይህንን ቢነግሩ ጥሩ ነበር፣ ቢያስታውቁ። ዘፈን ማለት ከባድ ነው፣ ወደ ሌላ ነገር ይመርሃል። የሆነ የሚያበረታታ ነገር አለ እና እሱ ወደ እግዚአብሔር ወደማይፈልገው አቅጣጫ ይመራሃል። እንደገና ስለ ቤተሰብ ሳስብ ይሄ ጌታ እኔን ካገኘኝና ከተገናኘሁ ከእግዚአብሔር ጋር እኔ ቤተሰቤንም ለሱ ነው እንጂ መስጠት ያለብኝ እኔ ከዚህ በኋላ ለምን እሸከማለሁ ብዬ ተውኳቸው። እሱ ላይ በቃ አየር ላይ ተውኳቸው። እናቴ ሄዳ ሊኖርባት ይችላል ልጄ ትከፍልልኛለች ብላ የምታስበው በዛ ሰዓት እውነት በጣም ከባድ ነው። እኔ ትከሻ ላይ ብዙ ነገር ነበረ እና የእህቶቼ ልጆች አሉ፣ እህቶች አሉ። በእንጀራ እናት ነው በዛ ላይ ያደኩኝ። ከዛም ጠፍቼ ምናምን ነው እኔ እንደዛ ሁሉ መሆኑ ከቤተሰብ ጠፍቼ እና ለዛ ሁሉ መልስ የሚሆነኝ ትልቅነቱ ነው። በቃ በጣም ትልቅ ነው፣ በጣም ትልቅ ነው። ይሄም ቃል ስላጣሁ ነው እና እኔ ምን አገባኝ፣ እሱ ጋር ብቻ ነው መጣል ያለብኛል። ተውኳቸው። ስለ ራሴም ከዛ በኋላ ብበላ ባልበላ ብለብስ ባልለብስ 8 ዓመት እኮ ነው የተራኩኝ። ለጴንጤ አይገባ የኔ ነገር በቃ ለራሴም አይገባ። የገባው ጌታ ግን በቃ ያኖረኝ ነበር። በጣም ብዙ ነው ሳፈር ያደረኩት። ከቤተሰብ ሰው ሲሞት መቅበር አልችል። ልጄ ራሱ ሕፃን ልጅ ነውና ሞቶ እሱን ከመታመሙንም አላውቅም። እኔ እንኳን ስመሞቱን እንኳን ለነሱ አይደለም እኔ በጣም ነው ለሰዎች ሁሉ እግዚአብሔር ረድቶኝ መደርስ ሰው ነኝ። ግን እግዚአብሔር ከወደደ ምን ትፈልጋለህ? በቃ እሱ አለ ነው። በቃ ለሱ ብቻ ሰጠህ መሄድ ነው፣ መኖር ብቻ ነው። አሁን እንደዛ ነው የምኖረው። አሁን የሚገርማል። እናትሽ ጋር ነበረ ልጅሽ? አዎ እናቴ ጋር ነበር ሲሞት። አዎ እዛ ነበረ። ከ1 ዓመት በኋላ ነው ከቻግኔ እዛው ቻግኔ ነው የቀረው። እኔ እንደውም ጌታን ተቀብሎ መሄድ ያለ መስሎኝ ነበር። ለካ ቁጭ ብሎ መማር አለ። ቁጭ ብሎ ስማር ሲያስተምሩኝ ጀነነትን የዛን ቀን የሰጠኝ መጽሐፍ ቅዱስ ሰጠኝ። በቃ ያንን ይዤ ወጣሁ። ከዛ ቀን ጀምሮ ነው አገልጋይ ነኝ። ምናለፋ አገልጋይ ነኝ። ቆይ ለምንድን ነው ግን ሰው ሁሉ እንደዛ ማይሆን ብዬ ነግሬው እንደውም እንደሚያሳድዱ ምናምን ሁሉ እንደሚሰደዱ የሰማው ያን ጊዜ እኔማ እነግራለሁ ለሰው፣ እናንተ ግን ጨካኞች ናችሁ። እንዴት ቁጭ ትላላችሁ? ይሄን እውነት ይዛችሁ እንዴት ቀስፈርታችሁ? ቤት የሚያከራይ የለም። ደግሞ ያኔ ደግሞ ጥቂቶች ነን። አብያተ ክርስቲያናት ተብሎ 20 አንሞላም በጣም እና እኔም በኋላ ላይ ነው የተሰበሰበ ሰውም እንዳለ ምናምን ያወቁኝ። በኋላ ለብቻዬን ያሳደገኝ በቃ ያዘፈኑ ምናምን አቆመ። እንዴ ምን ዝፈኝ ትላላችሁ? አሁን መዝሙር። የዛ ቀን ጀምሮ ዝማሬ ተሰጠኝ። የዛ ቀን ጀምሮ ነው ዝማሬ ሰልፎ እግዚአብሔር ነው። በዛ ጊዜ በከራው በጭንቅ ውስጥ የተሰጠኝ ዝማሬ የዛን ዘመን ላይ። አዎ መቼም ያው ዛሬም አዲስ ነው እሱ። በጣም ዝማሬዎችን ባይዘው ቢሰማቸው ሰዎች ይጠቀማሉ። በዛ ኃይል ውስጥ የተቀበልኳቸው ናቸውና መሰለኝ እንደዛ ነው ዘልቀው የሚገቡ እና ትርጉም ያላቸው አይደለም። እንደዛ እንደሆነ አላውቅም። እና እንዴት ነው ይሉኛል። ለእኔ ጉልበት ሆነውኛል። እስቲ እንዘምር። በጣም አስደናቂ ነገር ነው። እስቲ ክራሯ እስቲ እንስማ። እስኪ ዝማሬ ከዛ ውስጥ ከህይወት ውስጥ የተጨመቁ
የእግዚአብሔርን መልካም ማንነት የሚገልጡ አስደናቂ ዝማሬዎች አሉ። እነሱን እስኪ እና ምንድነው ደስ የሚለኝ መዘመር ደስ የሚለኝ በቃ ስለ ጌታ ብቻ ነው። ስለ ትልቅነቱ ስለ ምናምን አሁን በብዙ ነው ማርፍ ግን የነበረ ስቲልም እንደዛ ነው። ግን እሱ ብቻ ነው ከኔ ጋር ያለው። አሜን አሜን። ደስታለሁ። ክብሩ ለእግዚአብሔር ይሁን። ዛሬ በማለዳም ጭምር ካንጎራጉርሹ ከሱ ጋር አድርገን እስኪ እናምልክ። መዝሙሮቿን በነገራችን ላይ በዩቲዩብ ቻናል በራሷ የዩቲዩብ ቻናል በዛ ማግኘት ትችላላችሁ። እኔም እንኳን በቅርብ ገና ነው ሰብስክራይብ ያደረኩት አይደለ? አዎ በጣም የሚገርም የኔን ዝማሬ ማለት ነው ሰልፉን ሌላ ሰው ነው የጫነው። ምን ይመስለኛል መሰለህ እኔ 2-3 ቦታ ላይ ነው ሄጄ ሰብስክራይብ ያደረኩት። ሰናይት እንግዳ ከተባለ ብዙ ሰው ነው ሰናይት እንግዳ ብሎ የጫነው የኔን ዝማሬና ሌሎቹ ጋር ነው። አሁን ሰልፉ መጀመሪያ የጫነው ሰው ስጭን መዛ ላይ ማስቀመጥ ማለት ምን ይመስለኝ ነበር መሰለህ ኃጢአት የነገድኩበት ምናምን ይመስለኝ ነበር። ነግጀበት ይሆን እግዚአብሔር ያዝንብኝ ምናምን እያልኩኝ እኔ በቃ እንትን አልኩ ሳልጫንኩት። ግን የጫነው ሰው ከ10 ሚሊዮን በላይ ሆኗል አይተው ከሆነ አንደኛ። እኔ ቅርብ ጊዜ የጫንኩት ግን እንጃ ምናልባት 100 ምናምን 130 እንደሱ አላውቅም 3000 አካባቢ እንደሱ አይቻለሁ። ሪሚክስም ሰርቻለሁ እንደገና። በፍጹም በጣም ብዙ ዝማሬ ነው የሰራሁት። በጣም የተግሳጽ አለኝ፣ የንስሐ አለኝ፣ እንደዚህ የተለያየ ትምህርት አለ። የድነት ትምህርት ራሱ አለ። የሚገርም እንትን የሚለው ምንድን ነበር? ከስላሴ ህብረት ተወስኖልኛል የሚል ዝማሬ ሰጥቷል። ኦኬ እሱ ዝማሬ አሁን በቃ እንትን ነው የጥምቀት ትምህርት የምን ሁሉን ያጠቃለለ ነገር ነው። እንደዛ አይነት ነው የሚሰጠኝ። የሚረዝሙ መዝሙሮች በብዛት ሙሉ ሀሳብ ለመስጠት ሲባል የሚገርም ነው። እግዚአብሔር ይመስገን። ስለዚህ ኤግዛክትሊ ምንድነው የሚለው የቻናሉ? ኦኬ ሰናይት እንግዳ ኦፊሻል ነው። ሰናይት እንግዳ ኦፊሻል። ዝማሬ ስላልደረሰው ሰው በጣም አዝናለሁ። በጣም ምክንያቱም አብዛኛው የኛ ማህበረሰብ ለምን መሰለህ ሰኔ የኛ ማህበረሰብ ውስጥ ያየኋቸው ጥቂት የማይባሉ ሰዎች ቀላል ነው እኮ አንድ ሰብስክራይብ አድርጎ ለሌላ ሰው ማድረስ። ግን በታማኝነት በታዛዥነት በቅንነት ያንን የሚያደርጉ እንዳሉ ሁሉ አት ዘ ሴም ታይም ያንን ሲያደርጉ በጣም ከፍተኛ የሆነ ዋጋ የሚከፍሉ የሚመስላቸው ሌሎችም ደግሞ ያንን እንዳያደርጉ የሚያደርጉ ሐሳቦችን የሚጽፉ እጅግ በጣም ጠማማ ልብ ያላቸው ሰዎች እኔ በዚህ በአገልግሎት አይቻለሁ። እና ልመና ምንድነው ዋናው ነገር አገልግሉ እንጂ ይላሉ። ምንም እኮ አልሰጠም። አሁን ያንን ኮመንት ለመጻፍ የተጠቀመበትን ጊዜ የማይወስድበት አንድ እኮ ሰብስክራይብ እንደዚች ነካ አርጎ መውጣት ሲችላል። ግን ረጅም ኮመንት ለስድብ ይጽፋል። ግን ምን አያረግም? ሰብስክራይብ አያረግሽም። እንዲዳረስ ያ አገልግሎት እንዲዳረስ የማይፈልግ ስፒሪት አለው ሰውየው። እና በጣም ከዚህ የተነሳ ነው እንጂ ወንጌል በአሁን ሰዓት ላይ የሰው ስልክ ውስጥ አለ። እያንዳንዱ ስልክ ውስጥ ወንጌል አለ። ያ ነገር እንዲደርስ ማድረግ ይችላል። እና በዚሁ አጋጣሚ ሰብስክራይብ አድርጉ ቻናሏን፣ አብራችኋት ቁሙ። ጆይን የሚለውን ስትጫኑ የአገልግሎቱ ፓርትነር የምትሆኑበትን አጋጣሚ እና በር ታገኛላችሁ። እግዚአብሔርን ማገልገል እድል ነው። በእግዚአብሔር መንግስት ውስጥ ድርሻ አግኝቶ መሳተፍ እድል ነው። ያና ለማድረግ መለኮታዊ እድልን እንደማጣት እንደሆነ አስባችሁ ቅዱሳን በቅንነት ይህንን እንድታደርጉት እግዚአብሔር አምላክ ጸጋን ያብዛላችሁ። ተባረኩልኝ። እና ምንድነው ይህንን ነገር ማድረግ ጥሩ ነው። እውነት ነው። ማገዝ ነው። የእግዚአብሔር ስራ እንዲሄድ ማገዝ ነው። ሌላ አይደለም።
መሳሪያው በኃይሉ ተኩራርቶ ሕዝብህን ሊያጠፋ በትዕቢት ተነስቶ ትንሽ ብላቴና እረኛ ላክና ዘረረው በወንጭፍ አሜን ጉልበት ሆንከው። ውጊያው የማነው? ጌታዬ እግዚአብሔር ያንተው። እስኪ አብረን ሰልፉ የማነው? ቅዱስ እግዚአብሔር ልጅ ያንተው። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገናና። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገናና። አሜን እግዚአብሔር ገናና። መርዶክዮስ ሊሰቀል እንጨት ተዘጋጀ፣ ማኅተም ታተመ፣ አዋጅም ታወጀ። የንጉሡን እንቅልፍ ጌታ ወሰደና መርዶክዮስ ተሾመ፣ አሜን በሞቱ ቀረና። ውጊያው የማነው? ጌታዬ እግዚአብሔር ያንተው። ሰልፉ የማነው? ቅዱስ እግዚአብሔር ልጅ ያንተው። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገናና። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገናና። አሜን እግዚአብሔር ገናና። ልትሞክር መርከቤን ልትገለባብጥ ወጀብ ሞገድ ብታስነሳ ልቤ የማይደነግጥ የነፋሱ ጌታ ኢየሱስ ከኔ ጋራ ነው። ዲያብሎስ ስራክ መፍረሱ የማይቀር እውነት ነው። ውጊያው የማነው? ጌታዬ እግዚአብሔር ያንተው። ሰልፉ የማነው? ቅዱስ እግዚአብሔር ልጅ ያንተው። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገናና። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገናና። አሜን እግዚአብሔር ገናና። ልትሞክር መርከቤን ልትገለባብጥ ወጀብ ሞገድ ብታስነሳ ልቤ የማይደነግጥ የነፋሱ ጌታ ኢየሱስ ከኔ ጋራ ነው። ዲያብሎስ ስራክ መፍረሱ የማይቀር እውነት ነው። ውጊያው የማነው? ጌታዬ እግዚአብሔር ያንተው። ሰልፉ የማነው? ቅዱስ እግዚአብሔር ልጅ ያንተው። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገናና። እኔ ግን በፊት ቆሜ በምስጋና እየዘምራለሁ ኢየሱስ ገናና። አሜን እግዚአብሔር ገናና። ዋው! እንዴት አስደናቂ! እና የሲሰጠኝ አሁን በጣም የሚገርም ነው በጣም። እና ይሄ ለካ አናቱን ይለው ነበረ። እየመጣሁኝ አንድ የሆኑ ሰውዬ እንትን ላይ እያወሩ ነበር እና ስከፍት ድንገት አገኘኋቸው እና ትልቅ አባት ናቸው፣ ትልቅ ሰው ናቸው እና ገረመኝ። ምናልባት
ይሄ ነገር በጣም አስፈላጊ ነው ለኛም ብያሰብኩ ለኛም ትውልድ እንደዎችን ባስተላልፍ ብናገር ሰውዬው ያሉት ነው። በጣም ደስ አለኝ። በጣም መዝሙራችን ሁሉ መልእክታችን ሁሉ አሁን ላይ ያለው እጅግ ይከብደኛልና ምን አሉ ሰውየው የሆነ ሰው አጋንንት ያዘው እና አጋንንት ይዞት ይሄ አጋንንት በጣም ነው የሚያስጨንቀው በጣም ነው የሚያስጨንቀው ያሳምመዋል ያስተኛዋል በቃ እንዳይሆን ነው የሚያደርገውና እኔ ሰውዬ ይሄዱና መንፈሱን ሲጸልዩለት መንፈሱን ያናግሩታል። አንተ ለምን ትበጠብጠኛለህ? ሰውየው እኮ ተመችቶኛል። ስለዚህ ስለተመቸኝ እኔ አንተን አልነካውህም። ስለዚህ ሰውየው ስለተመቸኝ ተወኝ ይላል መንፈሱ ማለት ነው። እኔማ አልተውህም፣ ለምን እተውሃለሁ? ይሄ ወንድሜ እየተሰቃየ ይሄ ልጄ እየተሰቃየ ያየሁኝ እንዴት እተውሃለሁ? እሱ እኮ ተመችቶኛል። አይጾም፣ አይጸልይ፣ ቤተክርስቲያን አይሄድ፣ የእግዚአብሔርን ቃል አያነብ፣ ምንም ነገር የሚያደርገው አስተዋጽኦ የለም። ስለዚህ ይሄ ሰው ለኔ ተመችቶኛል፣ የእግዚአብሔርን ስም እንኳን በቅጡ የማይጠራ ነው። ስለዚህ አንተ ምን አገባህ? ይሄ ሰው ተመችቶኛል። ወደ አንተ አልመጣሁ። እኔ በጣም ገርሞኝ ነው። በጣም ወደዚህ ልመጣ ስል ነው ያየሁት እና ምናልባት መልእክት ይኖረው ይሆን ብያሰብኩኝና ያ መንፈሱ አላቸው እምቢ ካልክ ወደ አንተ እመጣለሁ አለው። ብቻ እሱን ልቀቅልኝና ወደ እኔ ና፣ እሱን ብቻ ልቀቅና ከፈለክና ችግር የለውም። ከዛ ፈቃድ ስላገኘ መንፈሱ ሰውየውን ለቀው ያኛውን ያነጻ ወጣ። ሰው እዚህ መጣ፣ እነዛ ሰው ጋር ይመጣል። ያማቸዋል፣ በጣም ነው የሚያሰቃያቸው። ህመሙ ምናምን ስቃዩ አለ፣ ውጊያው አለ በጣም በኃይለኛው እሳቸው ጋር መጥቷል። ከዛ ኖሮ 7 ዓመት ሙሉ እንደዛ እያሰቃያቸው ነው ሲናገሩ በጣም የገረመኝ። እያሰቃያቸው ነው። ቆይ ስማ፣ ለዛ ምንም ለማያደርግ ሰው አንተ ተጨንቀህ ምን አልክ? እሱን ለቀህ ወደ እኔ ና አልከኝ። እኔም ለቀኩልና ወደ አንተ መጣሁ። ይህን ያህል ሙሉ ሳሰቃይህ እንዴት ነው ችለህ ዝም ያልከው ብሎ ጠየቀው ሽማግሌውን ሰውዬ። እንዴ አለህ እንዴ? እኔ ከነ መኖርህም ዛሬ ነው የምሰማ ያለ። ምክንያቱም እሳቸው ከስጋቸው ጋር ጉዳይ የላቸውም። ይሄ ስጋዬ ነው፣ ዘላለም ህይወት የሚባል አለ። አሁን የምታመጣብኝ በእኔ ላይ መከራ ያለ ይሄ መከራ አልሰማውም። እንዴት እንደገረመኝ። እኔ የምሰማው ሌላ፣ ያ ዘላለማዊ የሆነው የከበረው ትልቁ ሀሳብ እኔ ውስጥ ስላለ አንተን በቃ ትዝ አትለኝ። ዋው ኢትስ አሜዚንግ። ልቤን ነካው በጣም ይሄ ነገር። በቃ ለእኔ ትልቅ መልእክት ሆነና ለብዙ ሰው መልእክት ቢሆን እሳቸው መጾማቸውን፣ መጸለያቸውን፣ ማድረግ የሚገባቸውን መንፈሳዊ ነገር፣ እኛ ግን በጣም የሚጎታትተን ብዙ ነገር አለ እና ተሸንፈናል ለብዙ ነገር። ለዚህ ነው ጩኸት የበዛው፣ ለዚህ ነው ይሄ ስሜቱ የበዛው ምናምን። እዚህ ምድር ላይ እስካለን ድረስ መከራዎች አሉ፣ ጭንቀቶች አሉ። ግድ ነው በቃ እዚህ ኮራፕትድ ዓለም ውስጥ ቁጭ ብለን ምቾት አንጠብቅም እና በጣም ብዙ ነገር ይመጣል፣ እኛን ያገኘናል። ስለዚህ እዛ ጋር ጊዜያችንን አናቃጥል፣ ያንን አናጣጥመው። የእኛ ድርሻ ምንድን ነው? እዚህ ምድር ላይ እግዚአብሔር የሰጠንን ጊዜ መኖር በሚገባን እግዚአብሔር ባስቀመጠን፣ እግዚአብሔር ራሱን የሚያስቀምጠን ነገር አለ። የግድ ቤተክርስቲያን ውስጥ ስላለን ብቻ ሳይሆን ፐርሰናል የሆነ ለኛ የሰጠን ነገር አለ። ያንን ይዘን ከእግዚአብሔር ጋር ሆነን ያ በፍጹም ጠላት ራሱ አያውቀውም። ስጋችን ራሱ ምንም አይመስለውም። ስጋ እንዳለን ሁሉ አናውቀውም እኮ አይመስላችሁም? እንደዚህ ነገር እና ክብር ለእግዚአብሔር ይሁን። ትተን ምናልባት ጸጥ ብንለው ወጦ ይሄዳል። በራሱ ጊዜ ተቃጥሎ ሄደ። ካንተ ጋር ምን አስቀመጠ ብሎ ከዛ ሰውዬ ጋር ትዝም አላላቸው። የትኛውን የሚበልጥብን? አሁን እኮ የጠላቱ ከፍ ብሎ የእግዚአብሔር ጠፍቶብናል። ለዚህ እባካችሁ ማለት እፈልጋለሁ። በዚህ አጋጣሚ እንደው መልእክት ይሆናችሁ፣ ለእኔ ትልቅ መልእክት ስለሆነ በቅርብ ጊዜ ውስጥ በብዙ ፈተና ውስጥ
አልፈሻል። ካለፍሽባቸው የአገልግሎት ዘመናት ርዝመት ከብዙ ፈተናዎች ከብዙ የህይወት ውጣ ውረዶች ውስጥ አንድ ገጽ ዝም ብዬ እንድንገልጥ ፈለግኩኝ። እሱም በቅርብ ስሰማ በከፍተኛ ቻሌንጅ ውስጥ በከፍተኛ የሆነ ህመም እንግልት ውስጥ እንደነበርሽ እንዳለፍሽ ሰማሁና ምንድነው የተከሰተው ነገር? ብዙ ሰው በዛ እውቀት ውስጥ አልነበረም። ብዙ ዋጋ እንደከፈልሽ ባለፈውም ቀን እንደዚሁ በስልክ ስናወራ ነገርሽኝ። በተወሰነ ደረጃ ከሰዎች ከሰማሁት የበለጠ አንቺ ስትነግሪኝ የሚያስደነግጥ ነበርና ምንድነው የተከሰተው? አሁናዊ ሁኔታሽ እንዴት ነው? በቅርብ ጊዜ ደግሞ ያው ቅድም እንዳልሽው ስራዎችንም ሰርቶ ራስን የማገዝ ቤተሰብን የማቆም እንቅስቃሴ ሁሉ ውስጥ ገብተሻል እና እስኪ እነዚህን ገጾች ንገሪን። እሺ ፓስተሬ፣ አዎ በጣም ነው አሞኝ ነበረ። በጣም ነው ያመመኝ። መታመሙ እንዳለ ሆኖ እንደው የኔ ሰውዬ መልእክት ራሱ የሰማሁት እንደውም የበለጠ አሁን ትልቅ እንትን አቆመኝ፣ የበለጠ እንዳላዳምጠው እንጂ ስመጣ ሁሉ እህች ብላቴና እየደገፈችኝ እየቆጠተችኝ ነበር ወደዛ የወሰደችኝ እና አለ። ግን አሁን እሱን ትቼ ከእሱ ጋር ማውራትም የለብኝም ብዬ ለመንቀሳቀስ እየሞከርኩ ነው። እግዚአብሔር የተመሰገነ ይሁን። ረጅም ጊዜ ነው ያመመኝ። በዛ ላይ ደግሞ አጠገቤ ብዙ ሰው ያለኝ ሰው አይደለሁም። ብቻ ሞታለችም ተብሎ እኮ ተወርተዋል። ሲያገኙኝ እኮ ብዙ ሰዎች ደንግጠዋል። አለሽ እንዴ ምናምን ይላሉ። ሲሪየስሊ? አዎ በጣም እና በጣም ከባድ ሁኔታ ውስጥ ነው ያለፍኩት። እግዚአብሔር እንደገና እድል ስለሰጠኝ ነው እንጂ ይከብድ ነበረ። በህይወትም ላልኖር ይችል ነበር። እግዚአብሔር ነው። አሁን እግሮቼ ላይ የነርቭ ኬዝ አለ አሁን በጣም የሚያስጨንቀኝ ወገቤ ላይ። እንደገናም ደግሞ እንዲህ ግማሹ በጣም እንትን ፔንፉል ነው በጣም። ግን እግዚአብሔር የነርቭ ፕሮብለም እሱ ነው። መጀመሪያ ሃይፐርታይሮይዲዝም ተብሎ ነበር እንትን ያልኩትና በጣም ሰውነቴ በሙሉ እጢ ነበረ። በቃ ሁሉ ሰውነቴ ላይ እጢዎች አሉ። እንደገና እሱም ደም ግፊት፣ ስኳር ምናምን የሚባል ነገር ሁሉ አመጣ። ልቤን ደግሞ በጣም ነው የሚመታው። በጣም ያልበኛል፣ ተንፈስ ያቅተኛል፣ መሄድ አልችልም። አሜን ቲቪ እንደውም ቆይታ ከስንት ጊዜ በኋላ ነው። ከዛ በፊት ከአሜን ቲቪ በፊት እነ ፓስተር ቢኒ ዘማሪው እሱ የተወሰኑ ወጣቶች ሆነው ከኛ ሰፈር ለአንዲት እህት ስለ ጌታ ነግሬያት ነበርና ጎረቤት ናት የሚጠይቁኝ ሲመጡ በዛው እያወራኋት ነበርና እሷ ተቀበለች። ከዛ በኋላ ከነሱ አካባቢ ስታይ በዙሪያዬ ምንም የለም እና አገልጋይ ነኝ ግን በዙሪያዬ ምንም የለም። ለምንድን ነው የማያግዟት አይነት ነገር ተሰማት መሰለኝ። ከዛ ነገረቻቸው ለሌሎቹ ደግሞ ለነቢኒ ይነግራሉ። ነቢኒ ሲነግሩ ነቢኒ መጡ አንድ ቀንና በቃ ምኑ ቋጥረው ማትልክ እንደሴ ሩዙ አልቀረ፣ ሳሙናው፣ ዘይቱ ምን ብዬ ንገር በጣም ብዙ ነገር ቋጠሩና መጡ። ነቢኒ ፓስተር ብዙ ናቸው። እነ ምንቴ ታውቀዋለህ? እንደዚህ መጡ። 1 4 5 ሆነው መጡ። ከዛ ሲያዩኝ በጣም አሞኛል። እንደውም ያኔ ዝም ብሎ ሆድ ባሰኝ ሁሉ ማለት ነው። ይሄማ ሰው ማወቅ አለበት ምናምን። ቅርብ ጊዜ እኮ ኧረ እኔ በፍጹም እንዴ ሰው እንዴት ያውቀዋል? በፍጹም አይሆንም አልኳቸው። ነው እንዴት ማወቅ አለበት? ምንም ችግር የለውም ሰኒ፣ እንደዛ ኧረ ችግር የለውም እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ፣ ጌታ ከኔ ጋር ነው ያለ፣ ተዉት እንደዛ ምናምን ብያቸው ነበር። ይሄ ልክ አይደለም ሰዎች ቢያንስ ቢሰሙት ምናምን ብለው እነሱን ራሳቸው ናቸው እንደውም ፌስቡክ ላይ ምናምን ለቀውት ትንሽ ሰዎች የሰሙ ማለት ነው። ተወሰኑ ሰዎች ሰሙ። ከዛ ይደውሉልኝም አንዳንድ ሰዎችም መምጣት መጠየቅ ምናምን ጀመሩ። ሞር ደግሞ አንድ ፓስተር ማነው ነቢይ አንተ የሚባል ታውቃለህ? አንተ ነህ
እሱ ደግሞ ቸርች እዚህ ነው ያለው እዚህ። እሱ ደግሞ መጥቶ በጣም ከቸርች ሳይዙ እንዳለ መጣ ማለት ትችላለ። እነሱ ደግሞ አዩኝ፣ በጣም አዘኑ። ለሰው ራሱ እንደዛ በማየቱ ለእኔ ጥሩ አይደለም፣ እንደዚህ ማለፍ የለበትም ክርስቲያን ብለው የሚያምኑ ሰዎችም ሊኖሩ ይችላሉ ምናምን የሚል ሀሳብም ስላለኝ ብዙ እንትን አላልኩትም ነበረ። ያው ጌታ ይመጣል ከሄድም እሄዳለሁ ምናምን ብዬ ራሴን ማዘጋጀት ብቻ ነው ያስኩት ነበር። ከዛ ጥቂት ሰዎች መጡ እንድታከምም ረዱኝ። እነሱ ብቻ ሳይሆኑ ከዛ ውጭ ብዙ ሰው ያን ያህል እንትን የምትለው አይደለም። ከተለያየ ቦታም ከውጭም አንዳንድ ሰዎች የሆነ ነገር ማገዝ ጀመሩ ማለት ነው። እኔ እንኳን እርፍ ብዬ እሱ ጌታ ነበር ምጠብቅ። በበላም ባልበላም ችግር አልነበረውም። ያው ግን ሰው ስታጣ ግን ደግሞ ሆድ የሚብስ ነገር አለ። ሆድ ይብሳል። የኔ ደግሞ አገልግሎት የምታውቀው ነው፣ ብዙ እንትን አልሄድም እና በዚህ ዘመን ደግሞ ብዙ የምጋበዘው አይደለም። ቆይቷል ይሄ ነገር ከመጣ እና አሁን ብቻ ገጠሩ በአብዛኛው ጥሩ ነው። ደግሞ ገጠሩ መብራትም የሌለበት አካባቢ ክራሬ ጥሩ ናት። ብዙም አታስቸግርም። እንደዛ ነበረ። ክብር ለጌታ ይሁን። በዛ ሁኔታ ነው ያለሁት። አሁን እንደውም ስራ ሁሉ ስራም የጀመርኩት አንዳንድ ወገኖች ባገዙኝ ያችን ሳንቲም እንዳትጠፋ ከሚል አንጻር ነው። እንደዛም ሆኖ እንትን ማለት እፈልጋለሁ፣ የእግዚአብሔር ስራ መስራት እፈልጋለሁ። ምንድነው መዘመር ብቻ አይደለም፣ ፑልፒት ላይ አይደለ አገልግሎት ውስጣዊ ይሆናል። አገልግሎት ሰው ማያየው እንደው እንደሱ አይነት ነገር ማድረግ ደስ ይለኛል። መቸገርም አልፈልግም እና ብዙዎችን ግን አሁን በዚህ አጋጣሚ መንገር እንፈልገው እየሰራን መማር እንችላለን። ማገልገል ይቻላል። ሰርቶ ማገልገል የመሰለ ነገር የለም። እኔ ግን እኔ ሲጀምር ወደ ጌታ ስመጣ ቶሎ የሚወስደኝ ነበር የሚመስለኝ። ለዛ ስል ቶሎ በቃ ከቆየሁኝ እንዳገለግል ፈልጎ ነው። ያኔ እኮ በኤችአይቪ በምናም ልሞት ይችል ነበረ። በልጅነቴ እብድ ነኝ እኔ እስኪያስብ እና በህይወት ያኖረኝ እንግዲህ እንዳገለግል ነው። እኔ ሰርቼ ከዚህ በኋላ ምናምን ብዬ እንትን እላለሁ እና ግን እያልኩ ብቻ ቤተሰብም ነበረ እኔ ጋር። በኋላ እንደገና ወደ እኔ መጥተዋል እኮ ብዙ ሰዎችን ነው እግዚአብሔር የማረከ እና ወደ እኔ መጥተዋል። ከኔ ጋር ናቸው። እነሱም ያው ስደተኛ በላቸው እናቴን ጨምሮ ማለት ነው። ሆና ከኔ ጋራ ብዙ ተንከራተቱ። እነሱንም ለማገዝ ምንም ስራ መስራትም አልችልም ነበረ። ማገልገል ብቻ ነው ለኔ አገልግሎት። በር ደግሞ የተወሰነ ሰዎች ብቻ ነው ማገልገል እንጂ እኛ እንጋበዝም። አይተከወነ በአብዛኛው ቢጠቀሟቸው የድሮቹንም ጥሩ ነው እኮ እነሱም ይነቃቃሉ። እውነት ለመናገር እንኳን ችግር የለውም። ይሄ ነገር ቢለመድ አሪፍ ነው፣ ጥሩ ነው ማገልገል። እስከ ወዲያኛው በህይወት እስካሉ ድረስ እግዚአብሔር መልእክት በእነርሱ ስላላቆመ ነው እና ይህን እድል ቢሰጥ ጥሩ ነው ብዬ አስባለሁ። በተወሰነ ነገር ዙሪያ አይወጣም ቸርች የሚያሞቁላቸው። እኔ በድፍረት መናገር እፈልጋለሁ። የሆነ ነገር ያ አይደለም ቁም ነገሩ። ጌታ ሲኖር እኮ በቂ ነው ቸርች ውስጥ እና እንዲህ አይነት ነገር ቢለመድ እና ቢሆን ጥሩ ነው። ያለዛ ክርስቲያኖች በጣም መስራት አለባቸው። እኔ መስራት ኃጢአት እስከሚመስለኝ ድረስ ነበረ እንትን እምለው ከጌታ ጋር በቃ ሙጭጭ ነው ያልኩት በቃ እና በዛም ማስተማረኝ። አሁንስ ቀሪ ዘመኔን አሁን በማገለግልበት አገለግላለሁ። በራሴ የገባኝ ነገር አለ። አሁን የበለጠ በቃ ጥሩ ሁኔታ ላይ እንዳለሁ ነው። መንፈሳዊ ነገር በተለይ መንፈሳዊ ነገር ካለ ያው እንግዲህ ቢያምህም እያነከስክም ቢሆን ደህና ነህ። እንደሱ ነው የሚሆነው እንጂ በጣም ነው ያመመኝ። ጥቂት በዛች ሳንቲም ደግሞ እንዳትጠፋ አንዳንድ ነገሮችን ጀምሬያለሁ። አንደኛ ምንድነው ልብስ ቤት ነው የጀመርሻቸው። አሁን ወደ ስራ ውስጥ ገብተሽ ባለፈው ጊዜ ቲክቶክ አካውንትሽ ላይ አየሁኝ። ለአልባሳት፣ ጫማዎች፣ የተለያዩ አይነት ነገሮች እንደነሱ አይነት ስራዎችን እንዲሁም በተጓዳኝ ሌሎች ስራዎችንም እየሞካከርሽን ያለሽው አሁን ላይ እና ያ ነገር ቅድም እንዳልሽው እጅሽ ላይ እንኳን ያለውን ጥቂት ነገር ላለማጥፋት ከዛም ብቻ ሳይሆን ስራም መስራት ይቻላል የሚለውን አሁን እምነት እና እውቀት በማግኘትሽ
እየሰሩ ማገልገል ሌሎችንም ማገዝ የሚለውን ነገር ራሴንም ልደግፍ ከሚል ነገር ነውና በጣም የሚበረታታ ስራ እየሰራሽ ነው ያለሽውና አድካሚ አልሆነብሽም ከአገልግሎቱ ጋራ እዛው ጋር ደግሞ ውሎ ረጅም ሰዓት ማውራት ይጠይቃል አንዳንዱ ስራው በጣም አድካሚ ነው ልብሶቹ የቦንዳ ልብሶች ናቸው የቦንዳ የሚባል ሰከንድ ልብሶች ናቸው ሌላው እዛ ሄጄ ቤት ስሆን በጣም ነው እውነት ለመናገር ሌላው ቤት ስሆን በጣም ነው የሚደክመኝ እዛው ነው ሌላ ብዙ አልንቀሳቀስ እና ሆን ብዬ ነው መንቀሳቀስ የሚፈለኩት በዛውም እወጣለሁ ከዛ ስገባለሁ እወጣለሁ እቺ ነገር በጣም ጥሩ ናትና እንዲንቀሳቀስ ፈለኩ ሰውነቴና ትንሽ እንትን ማለት አልችልም ስርስር ነው የሚለው ትንሽ እንትን ጋር ቁጭ ጋር ስርስር ይላል ያለኝ እንትን ደግሞ እሱ ነው የሚያስወጣኝ ነገር ሁሉ መፈለግ ያስኩኝና አንዱ እሱ ነው ሌላው እዛም ሄጄ ብዙ አይደለም እኔ አይደለሁም አሁን አንዷች ልጅ አብራኝ የመጣችው ልጅ እሷ ታግዘኛለች እንዲ እነሱ ናቸው የሚያንቀሳቅሱልኝ በአብዛኛው ማለት ነው አንዳንዴ ማስታወቂያ ብቻ ነው የምናገር ማስታወቂያ እናገራለሁ እንጂ እንዲያግዙኝ ወገኖች እንዲገዙ መተው ሌላ ቦታ የሚገዙትን እኔ ጋር ቢገዙ እንደውም ቅናሽ ነው እኔ ጋር በጣምና እንደዛ ቢሆን ያንቀሳቀሰኝ ብዬ ስላሰብኩ ነው ብዙ አልደክምም እዛ የቲክቶክ አካውንትሽ ምንድነው የሚለው ሻሎም ፋሽን እንግዲህ በፍጥነት 1 ሚሊዮን ሰብስክራይበርስ ማን ነው ምንድነው ፎሎወርስ ነው የሚባለው እሱ ላይ አይደል እንደሚባልም ብዙ አላውቅም አዎ ስለዚህ እሱንም እንደዛው አድርጋችሁ እንግዲህ ሌላም አሁን እዚህ ሚዲያ ላይ በደንብ ሊነገር ገና ፕሮሰስ ላይ ስላለ ያልተፈለገ ስራዎችን አንዳንድ ስራዎችን ለመስራት ጀምራለች እና በዛ ውስጥ አብራችኋት ለመስራት አብራችሁ ለማገልገል ለማገዝ የምትፈልጉ ወገኖች እንግዲህ ይሄንን መልካም አክሊል ያለበትን መልካም ብድራት ያለበትን በር ልንከፍትላችሁ ወደናል ምክንያቱም ቅድም ስትናገሪ እንደነበረው ድሆችን ማገዝ የተቸገሩትን አይቶ ዝም አለ ማለትን እንደዚህ ቅድም ካገዙሽ እግዚአብሔር አምላክ ከረዳቸው ከባረካቸው ከመሪዎቻችን ጀምሮ እንዲህ አይነት ነገርን ማግኘት ልብ ይደግፋል መንፈስን ያበረታል እና ከእግዚአብሔርም ዘንድ ብድራት አለው እና ሌሎችም በዚህ ውስጥ አብሮነታችሁ እንድታሳዩ ላለው በዚህ ሁሉ ውስጥ እንግዲህ የደገፈች ዝማሬ ይኖራል ዘማሪ በዝማሬ መዝሙርን በሌሊት የሚሰጥ እንደሚል ዘማሪ በዝማሬ በጣም ብዙ ነገሮችን ነው የሚያልፈው የሚሻገረው አብዛኛዎቻችንም ደግሞ እንደ ዘማሪዎች ብቻ ሳንሆን የእግዚአብሔር መንግስት ላይ ያሉ ሰዎች ብቻም ሳይሆኑ ከእግዚአብሔር መንግስት ውጪ ያሉ ሰዎች መዝሙር ሰምተው ተጽናንተው ብዙ ነገር ያልፋሉ ዘማሪው ደግሞ የሚቀበለው መዝሙር አለና በምን መዝሙር አብዛኛውን አለፍሽ ያው ብዙ ጊዜ የሰዎች ልብ እንዲነሳ ካሉበት ሁኔታ እንዲወጣ ነው በአብዛኛው የኔ ዝማሬዎች አሁን ዓለም አትመጥኝኝም የሚል ዝማሬ አለ ዓለም አትመጥኝኝም እኛ አትመጥነንም የሚል እዛው ውስጥ ነው ተኝቼ ያለው ነው ተሰጥቶኝ ስቱዲዮ ብቻ ገብቼ እመጣለሁ ቀስ ብዬ ሄጄ ከዛ ብዙ መዝሙሮቼ ዩቲዩብ ቻናሌ ላይ ተጭነዋል አሁን በጣም ሰናይት እንግዲህ ኦፊሻል በሚለው ማለት ነው ግን የሚያያቸው ሰዎች ብዙ አይሰሙም አዎ በጣም 100 እንኳን የማይሞሉ አሉ አንዳንዶች ስታይ በጣም ብዙ መዝሙሮች ነው ያሉኝ የሰራኋቸው ማለት ነው እስቲ አንድ በጣም የተጽናናሽበትን እስኪ እናዳምጥ እስቲ አንድ እንዘምር